ጉድ የማታይቱ ልጅ እቺ ናት አሉ እንግዲህ ምነው በእንቁላሉ በቀጣሽኝ አለ እና ከሀገር ሲወጡ ጀምረው ሀገር ውስጥ እያሉ ጀምረው እንደዚህ ወንድ ላይ የሚዘሉ ከዛ በኋላ እዛ ሄደው ውሽማና ባል በአንድ ለማኖር ይጥራሉ ማለት ነው። ኦፍ ኮርስ ያው ዛሬ በድጋሚ ይሄን ላወራ አልመጣሁም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? በነገራችን ላይ እነዚህ ልጆች ያቸው እንዴት እንደሚያምሩ የወንድ ልጅ ውበት የለውም። ወንድ ልጅ ዋናው ልቡ ነው፣ ንጽህናው። እሱ ላንቺ ጀግና ከሆነ ላንቺ እየሰራ ካመጣ አንቺን ካስተዳደረሽ ቆንጆ ልጆች ከወለድሽ ወንድ ልጅ ውበቱ አይደለም። በነገራችን ላይ ገባችኋ? እና አንዲቷ ባሏ ጋር ሆና ምን እንደተደረገ ታውቃላችሁ? በቃ እስቲ እንደዚህ አይነት ጸባይ ያላችሁ በነገራችን ላይ ኒካችሁ ወርድ በቃልና አዳም የፈታት እዛው መዝናኛ ቦታ ነው። ልጅቷ በጣም ቆንጆ ናት። ቆንጆ ከሚባሉ ሴቶች መካከል አንዷ ናት። መልከኛ ናት። ልጁ ደግሞ ትንሽ እንዲህ አለ ነው። ይሁንም እንጂ ልጁ ጀግና ነው። የትዳር ሰው ነው። ወንድ ነው። ዝም ብሎ እንደዘልዛላችሁ ሳይሆን ማለት ነው። እና እንርጥለውና መዝናኛ ቦታ ትሄዳለህ። ኢጃዛ መጥቶ ነው ትሄዳለህ። ከዛ በጣም ቆንጆዬ ልጅ ወፈሩ ክምክም ሆኖ ቀበቶን ቀርቦ ታጥቦ ተታይ ነጭ ጫማ አድርጓል። ጥቁር ሱሪ ለብሷል። ዝንጥ ብሏል። ዋው ሲያምር ብለዋል። ሶስቱንም አራግፎላት ቤት ነው የገባው። አግቢ ባሏ ጋር እየሄደች ሌላ ወንድ ያምራል ማለት ምን አይነት ንቄት! ምን ያክል ባሏን ብትገምተው አስባው አንተ ምን ያክል ባሏን ብትንቅ ነው? ምን ያክል ብትገምት ነው ባሏን? ባሏ ጋር ሆና ሌላ ወንድ አየው እንዴት ያምራል! ኧረ እባክሽ ያምራል እንዴ! ቀፋፊ አሳዳጊ የበደለሽ እኔ ፍቻ ነበር የምፈታት። ተሳስቷል። እዛ መፍታት አልነበረበትም። እሺ ቆንጆ ነው ብሎ ቤት ይዞ መጥቶ 12 ጥርሷን ግማሽ አድርጎ ጆሮዋን ቀኝና ግራ ቀያይሮ ሶስት መንፈቶ ማለት እንግዲህ እንደሰማችሁት ነው። ባሏ ጋር ሆና ይሄ ልጅ ያምራል የምትሉ ደፋሮችም አላችሁ። ኧረ ተው ግን ወዴት እየሄድን ነው እንዴ? ሰምታችሁታል? ግን ታሪኩ ምንድነው ያለችው? በጣም ያምራል፣ ጥሩ ትዳር አላቸው፣ ኢጃዛ ወርደው ነው፣ አልተጣሉም፣ ምንም ነገር አልተፈጠረም። በቃ ከዛ መዝናኛ ቦታ ይሄዳሉ። መዝናኛ ቦታ ሲሄዱ አንድ ልጅ አየች። አቤት ሴቶች አላህ ችሎታውን ይስጣቸው። ኢጃዛ ቦታ ሄዳ እንግዲህ መዝናኛ ቦታው እንሂድ ተባብለው እኮ ነው እነዚህ ሰዎች ሊዝናኑ። ልክ ሊዝናኑ ሲሄዱ መዝናኛ ቦታ ቁጭ ብሎላቸዋል። በቃ ምርጥ ሱሪ ለብሶ ብሏል። ልጁ አውርቷል። ምን ደግሞ ለው ይሄ ልጅ አያምርም ወይ? እንዲሁ በሆድሽ ልትይ ትችላለሽ። ሰው እኮ በሆድ ይላል አይደለ? እንዴት አመለጠሽ ወንድ ስር? እኔ እኮ ማታ ያልኩት ይሄ ነው። ማታ ምንድን ነው ያልኩት? ባሏ ይሄን ነገር ሂዶ ቤት ሊገላቱላ ይችላል ያልኩት ለዛ ነው። ወንድ ሆኖ አንቺ አይተሽው ከተመኘሽው ራሱ በሆድሽ ያዥ፣ ብልግናሽን በሆድሽ ያዥ እንጂ እንዴት አመለጠሽ እንዴ? የሴት ጓደኛ ጋር ነው እንዴ መዝናኛ ቦታ ያለሽው? ባልሽ እኮ ነው። ምን ሊል ይችላል እሱ? ይሄ ልጅ አያምርም ስትይው እንዴ? እንዴት ወንድ ጋር እኮ ነው ያለሽው ማለት ወንድ ጋር ካለሽ እንዴት ያ ነገር ትዝ ይልሻል? ይሄ እኮ የሚገርመኝ እንደዚህ ሆኖ ተሰቃይተው አሁን እነዚህ እንደምታያቸው በባህር የሚመጡ ስደተኞች ናቸው። እንደዚህ አይነት መንገድ ላይ እየሄዱ ነው። ተመልከቱ። በገመድ ተስቦ ምንም አይነት መያዣ የሌለው ላጥ ያለ ድንጋይ ላይ ነው የሚወርዱት። ቁልቁለትም ተራራም ስትወርዱ በገመድ እየተንጠላጠላችሁ ነው ስደት ላይ። ለምን ይሄን መንገድ መረጡ መሰላችሁ? መንገድ እኮ ጠፍቶ አይደለም። ይሄ ለምን በዚህ ተመረጠ? እንደዚህ እያሉ የሚወጡት አስቸጋሪ ቦታ ድንበር ላይ ሲሆን እንደዚህ ሰው የማይወጣ አጥር የሌለው በዛ ነው። ምክንያቱም በዚህ ቦታ ሰው አይመጣም ብለው እዛ ቦታ ፖሊስ አይቀመጥም።
ሾርጣ አይቀመጥም፣ ጥበቃ ላይኖር ይችላል። በዚህ ነው ተንጠላጥለን ሰብረን የምንወጣው ማለት ነው። ሰው እንደዚህ ሆኖ ተቸግሮ ከሄደ በኋላ እዛ አከሌ ያምራል እንደዚህ ነው ውሽማና ባል አብሬ ያደርጋለሁ ኦፍኮርስ አይባልም። እና በጣም ይቅርታ ጠይቃለሁ። ዛሬም ደገምኩባችሁ። ማታ ብዙ ልጆች በውስጥ ገብታችሁ ሲጀመር እንደዚህ አይነት ነገር ለምን ትለቃለህ ምናምን ብላችሁኛል። እኔ እንደዚህ አይነት ነገር አስተማሪ ይሆናል ብዬ ነው እንጂ የለቀኩት እናንተ እንድትናደዱ ወይ በእናንተ በጀግኖቹ ሴቶችን ሁሉንም እኮ እንትን አይልም። ይሄ ከኛ ማህበረሰብ ውስጥ ወጥቶ አንዳንድ እንደዚህ ቅሌታሞች ድምጿን ከፍ አድርጋ እኮ ነው እየማለች የምታወራው ልክ ጥሩ ነገር እንደሰራች። እንዱ ምን አለበት እንዱ አንድ ቤት ሰርታ ከሆነ መኪና ገዝታ ከሆነ እኔ ጀግና ነኝ እንደዚህ አድርጌያለሁ ብላ ብትወራ ወላሂ ሌሎቹም እኮ እንደሷ ለመስራት እኮ ይጥራሉ። በጣም በዛ ነገር ስለተናደርኩ ነው እንጂ እኔ እንደዚህ አይነት ነገር እዚህ ልመጣ አልፈለኩም። ሌሎች ግን ይሄንን ዝም እያልነው ስንሄድ ማለት ነው ዛሬ ትንሽ ነገር ዝም እያላችሁ ስትሄዱ በጣም ብዙ ነገር ወደፊት ይመጣል እና እልባት ቢሰጠው አጠገባችሁ ጓደኛም ሆነ ምንም ሲኖራችሁ እነዛ እንደዚህ አይነት ብልግና ያላችሁን ስታዩ ስነ ስርዓት እንዲይዙ ነው እንጂ እኔን እኮ የሚሰማኝ የለም ብለፈልፍ እናንተ ናችሁ የምትሰሙኝ። ያው ግን እሷ አጠገብ ለምሳሌ ቪዲዮ ከደረሳት እንዱ ኮሜንቱን ማይታ ምናምን ያው ኮሜንቱ በቲክቶክም ተሰርባለች፣ ብዙ ሰዎች ሰርበዋታል። ሲጀመር ብዙ ሰው እንደዚህ አይነት ብልግና ቪዲዮ አያይም አይሰማም። ጥሩ ሰው ያሳልፈዋል፣ በቃ ሳያዳምጠው ያሳልፈዋል። ይሄ በቃ በጣም የወረደ ነገር ነው። ገባችኋ? እንዴት ይሄ በማንም ሃይማኖት እኮ አይፈቀድም። ማንኛው ነው ሁለት ወንድ ጋር ሆኜ ሴትን የሚለው? በጣም የሚገርም ነው። ስለዚህ ስደት ሲሄዱ እንደዚህ ሆነው ተሰቃይተው ነው የሚሄዱት። እንደዚህ ሆናችሁ ደግሞ ተሰቃይተን ከሄድን በኋላ ወደ ስደት ለምንድነው የሄድንበትን የምንረሳው? ወላሂ እውነቴን ነው። በቃ ቁብ ነገር ለመስራት እስር ቤት እስከምንገባ እስከምንታሰር ወይ ደግሞ ወረቀት በሌላችሁ ሰዓት ተደብቃችሁ ጥሩ ነገር ነው መስራት ያለባችሁ እንጂ ወንድን ከወንድ ለማገጫት ምናምን ኦፍኮርስ ይሄ ጥሩ አይደለም። በቃ የወጣችሁ ተቸግራችሁ አንደኛ ትምህርት ትታችሁ ነው፣ ሁለተኛ ወይ ትዳር አልያዛችሁ፣ በቃ ሁሉን ነገር እዚህ እኮ ርግፍ አድርጋችሁ እዛ አዲስ ህይወት ለመጀመር ነው። አዲስ ህይወት መጀመር ደግሞ እዚህ ጋር ያለው ሁሉም ነገር ትምህርትም ሆነ ምንም አይነት ስራ ጀምራችሁ ከሆነ ተቋርጦ ነው ሄደው። አንድ ሰው መቼም የራሱ የሆነ አቋም ይኖረዋል፣ የራሱ የሆነ ስራ ያስፈልጋል። እዚህ ጋር ሁሉን ነገር ትታችሁ ስትሄዱ እዛ ጋር ደግሞ ታታሪ ሆናችሁ መስራት አለባችሁ። ራሳችሁን ለመቻል ቤትም ከሆነ ለራሳችሁ የግል ቤት ለመስራት የሆነ የራሳችሁ የሆነ ንብረት እንዲኖራችሁ የራሳችሁ የሆነ ቤት ኑሮ እንድትመሩ ነው ከሀገር የሚወጣው እንጂ ሰው ከሀገር ወጥቶ ተመልሶ እኮ ቤተሰብ ጋር ለመግባት ከባድ ነው። እስቲ ማን ነው አባት እናቱ ጋር የሚመጣው ተመልሶ? አባት እናት ጋር ራሱ ስደት ስትወጡ ማለት ነው በህጋዊም ሄዱ በህገ ወጥም አባትና እናት አንዴ ስደት ካወጣችሁ አበቃ። ያው ወጣላቸው አንድ ልጅ ራሱን ችሎ እንደወጣላቸው ነው እነሱ የሚያስቡት። ከነሱ አልፈሽ በቃ ከራስሽ አልፈሽ እነሱን እንደምትረጂ ነው ካሁን በኋላ እነሱ የሚጠብቋቸው እንደዛ ነው በቃ። ምክንያቱም እኛን መታ ታስቸግረናለች እኛ ላይ ትወርቃለች ብለው በጭራሽ አያስቡም። ከባድ ነው። ታማችሁ ራሱ እናንተ ያለ ንብረት ሲቀበሏችሁ ያለ እንትን እንደዚህ አይደለም ያስከፋችኋል። ህመምን ያዝላችሁ ማጣትን ያዝላችሁ። ከወጣችሁ ግን ስሩ ብቅ ረግጣችሁ ተለወጡ ነው የምላችሁና እንደዚህ አይነት አይምሮ ያለው ሰው ተመልሶ ቤተሰብ ጋር ስለሚወድቅ ነው ወላሂ ነው የምላችሁና ከባድ ነው። እስከ ቤት ቢስሚላ ብላችሁ ስደት ስትሄዱ ያው ራሳችሁን ችላችኋል። ራሳችሁን በራሳችሁ ማስተዳደር እንዳለባችሁ ራሳችሁን መቻል እንዳለባችሁ ከእናንተ አልባችሁ ቤተሰብ እንደምትረዱ እንደምታስተዳድሩ ራሳችሁን መጠየቅ አለባችሁ። ከስደት ከወጣችሁ ያው ራሳችሁን ችላችኋል። ሰውም የእናንተን እጅ ይጠብቃል። ያንን እጅ መዘርጋት አለመዘርጋት የእናንተ መብት ነው። የምትዘረጉበትንም ማወቅ የእናንተ መብት ነው። ግን እንደዚህ አይነት ነገር አይደረግም በስደት። ስራና ስራ ብቻ ነው። የሆነ ነገር አድርጌያለሁ ብላችሁ አውሩ እንጂ
በእንዲህ አይነት ነገር አትምጡ፣ ይደብራል ወላሂ ላዚም።